በዚህ ሰሞን የህወሓት አመራሮች በድሮን ኢላማ ውስጥ እንገባለን የሚል ስጋት እየናጣቸው መሆኑ እየተገለጸ ይገኛል። እኛም በዚህ ዝግጅት በ2013 ጦርነት በድሮንም በተለመደው ጠመንጃም ተመተው ከተሰዉ የህወሓት ቁልፍ ሰዎች መካከል የአራቱ ማንነት፣ የተሰዉበትን ቦታና ሁኔታ እንዲሁም ሌሎች ተዛማጅ ነጥቦችን የሚዳስስ ዝግጅት ይዘናል። አብራችሁ እንድትቆዩ በመጋበዝ በአምባሳደር ስዩም መስፍን እንጀምራለን። ስዩም መስፍን የአምባሳደርነት ስራ የጀመሩት ገና በ1960ዎቹ ከትግራይ ተራሮች ተነስተው ወደ ኤርትራ በመዝለቅ ለህወሓት የሚሆን ጠመንጃ ከኢሳያስ አፈወርቂ ሲለምኑ ይመስላል። ህወሓትን ወክሎ በሻዕቢያ ግዛት የተገኘው የመጀመሪያው ልዑክ አካል ነበሩና የስዩም መስፍን የልጅነት ስም አምባዬ ነው። ስዩም የሚለውን የትግል ስም የሰጣቸው ታላቁ የህወሓት አባት ተብሎ የሚታወቀው ገሰሰው አየለ ወይም ስሁል ነበር። በሱዳን ለ15 ዓመታት የህወሓት መልእክተኛ ሆነው ሲታገሉ ደግሞ ስማቸው ሙሳ ሆኖ ነበር። ስዩም መስፍን በ1940ዎቹ መጀመሪያ ትግራይ ውስጥ አዘባ ተብሎ በሚጠራ የአጋሜ አውራጃ ቀበሌ ነው የተወለዱት። የአንደኛ ደረጃ ትምህርታቸውን በአዲግራት ከተማ አጋዚ ትምህርት ቤት በመከታተል በባህር ዳር ፖሊቴክኒክ ኮሌጅ የዲፕሎማ ምሩቅ ናቸው። ከፍተኛ ትምህርታቸውን ለመቀጠል ወደ አዲስ አበባ ዩኒቨርሲቲ የገቡት አቶ ስዩም በዩኒቨርሲቲው የትግራይ ተማሪዎች ማህበርን ካቋቋሙት መካከል አንዱ ናቸው። ስዩም መስፍን ከፈጸሟቸው የትግል ዘመን ተልእኮዎች አንዱ የሚከተለው ነው። መሐሪ ተክሌ ወይም በበረሃ ስሙ ሙሴ የተባለው የህወሓት ታጋይ ሽሬ እንዳስላሴ ውስጥ ታሰረ። እነ ስዩም አንድ ተልእኮ ፈጽመው ማስፈታት ፈለጉ። የተልእኮው ስም የሙሴ ኦፕሬሽን ተባለ። ወጣቱ ስዩም መስፍን ይህንን ለመፈጸም የአእምሮ ህመምተኛ በመምሰል ስለላ ላይ ተሰማርተው ተሳካላቸው። ስዩም መስፍን ከ20 ለላቁ ዓመታት ሀገራቸውን በአምባሳደርነት አገልግለዋል። የተከበሩ ሰውም ሆነው ኖረዋል። አብይ ሲመጡ ግን ትችት አበዙ። በተለይ ጠቅላዩን ግድቡን ሸጧል፣ እወደድ ባይ ነው፣ የሰላም ኖቤል ሽልማቱን ሊነጠቀው ይገባል እያሉ አሳጧቸው። ጥር 5 ቀን 2013 ዓ.ም በትግራይ ገደላ ገደዶች ሳሉ ምናልባትም በሻዕቢያ ወታደሮች ተገደሉ። ይህን የሚሉ ወገኖች የኢትዮጵያ መከላከያ ሰራዊት የያዛቸውን የህወሓት ከፍተኛ አመራሮች አለመግደሉን ያወሳሉ። ለዚህ ምሳሌው አቦይ ስብሃት ነጋ ናቸው። አቦይን የያዟቸው ወታደሮች ሲጋራ ሳይቀር እንደሰጧቸው ራሳቸው አቦይ ተናግረዋል። ስዩም መስፍንን የያዟቸው ወታደሮች ግን የ50 ዓመታት የዲፕሎማሲ ልምድ የተሸከመውን ሰው አልማሯቸውም። ለዚህም ነው ሻዕቢያዎች ሳይዟቸው አልቀሩም የሚባልላቸው። ምክንያቱም ከ1990ው የኢትዮ ኤርትራ ጦርነት ማግስት ኤርትራ በዲፕሎማሲው ሜዳ ስትገለል ትልቅ ሚና ተጫውተዋል የተባሉት ዲፕሎማት ስዩም መስፍን ነበሩና አምባሳደር ስዩም መስፍን እንደ አቦይ ስብሃት የኔ ኢየሱስ ህወሓት ናት ባይ ናቸው። ግን መቀሌ ባሉ ሆቴሎች ውስጥ በጾም ቀን የፍስክ ምግብ አይበሉም። የኢየሱስ መልስ ምክንያታቸውን ጠይቂያቸው ነበር ይላል። መልሳቸውም ህዝባቸው የሚሞትለትን እምነቱ እያያቸው ማበላሸት ነውር ነው የሚል እንደነበር ጽፏል። ስዩም መስፍን በታምሪን የተጀመረውን የኢትዮጵያ የውጭ ግንኙነት ከነከተማ ይፍሩ፣ አክሊሉ ሀብተወልድና ብርሃኑ ድንቅ የተቀብለው አሁን ያለበት ደረጃ ላይ አድርሰውት አልፏል። ወደ አስመላሽ ወልደ ስላሴ ተሻግረናል። ለአፍታ በምናባችሁ መለስ ዜናዊ አስረስ ጠቅላይ ሚኒስትር ወደ ነበሩበት የኢፌድሪ ህዝብ ተወካዮች ምክር ቤት አዳራሽ ተመልከቱ። ከመለስ ዜናዊ ጀርባ አንድ ጥቁር መነጽር ያደረገ ሰው ታያላችሁ። አስመላሽ ወልደ ስላሴ ማለት እሳቸው ናቸው። የትግል ጓዶቻቸው በቅጥያ ስማቸው አባይ ነብሶም ይሏቸዋል። የኢህአዴግ ነገረ ፈጅ ልንላቸው ይቻለናል። ህግን አውክተው ይጋግሯታል ይባልላቸዋል። ከመለስ ጀርባ መሆናቸውም ባለምጡቅ አእምሮ ለሚባሉት መለስ የህግ አንቀጾችና ቃላት ለመዋስ ነበር። እኒህ ሰው አይናቸውን ያጡት በህወሓት የጫካ ትግል ዘመን ነው። ህወሓትን ለማገልገል ግን ፈጽመው አልሰነፉም። ከአብይ ጠቅላይነት በኋላ ህግ እያጣቀሱ ከመስከረም 25 ቀን 2013 ዓ.ም በኋላ ህዝባዊ ቅቡልነት ያለው መንግስት የለም ማለት አበዙ። ይሄ ነገር ተጧጥፎ ጦርነት ተቀሰቀሰ። እሳቸውም ከጥር 2013 ዓ.ም በኋላ ከምድረ ገጽ ጠፉ። አስመላሽ ወልደ ስላሴ የኢፌዴሪን ህገ መንግስት አበጥረው የሚያውቁ ሰው ነበሩ ይባላል። ዳሩ ምን ያደርጋል፣ ደራሲው እንዳለው የአንድ እናት ልጆች ባላማ ተለያይተው በአመለካከት ተሳስተው ተጣልተው አስታራቂ ጠፍቶ የእብድ ገላጋይ በዝቶ በ7 ዓመቱ የሞት ሸለቆ ውስጥ አስመላሽም ላይመለሱ ሄደዋል። የተሰዉ የህወሓት አመራሮችን በሚዘክረው ዝግጅታችን አማካይነት አባይ ፀሐዬ ላይ ደርሰናል። አባይ ፀሐዬ በፌዴራል መንግስቱ ውስጥ የፌዴራል ጉዳዮች ሚኒስትር፣ የጠቅላይ ሚኒስትሩ አማካሪ እንዲሁም የስኳር ኮርፖሬሽን ዋና ስራ አስኪያጅ ሆነው ሰርተዋል። አባይ ፀሐዬ ከህወሓት መስራቾች አንዱ ናቸው። አባይ ፀሐዬ በልጅነታቸው አማሃ ይባሉ ነበር። ህወሓትን በመስራችነት ሲቀላቀሏት አባይ ሆኑ። የትውልድ ቦታቸው ጥንታዊቱ አክሱም ናት። ትምህርታቸው መቀሌና አዲስ አበባ ተከታትለዋል። በመሃል ግን የትግራይ ተማሪዎች የሚሰበሰቡበት ማህበር ውስጥ መገኘት አበዙም። በመጨረሻም ህወሓትን ለመመስረት ደደቢት ወረዱ። አባይ ፀሐዬ ከመጀመሪያዎቹ ለትጥቅ ትግል ስልጠና አስመራ ከገቡት የህወሓት ታጋዮች መካከል ይጠቀሳሉ። ከድል በኋላ በኢትዮጵያ ፖለቲካ ውስጥ ብዙ ስም ገንብተዋል። በ1993 የህወሓት መከፋፈል ጊዜ አቋም ለመያዝ ከተቸገሩ የህወሓት ቁልፍ ሰዎች መካከል አባይ ፀሐዬ ይጠቀሳሉ። የማታ ማታ ግን የኃይል ሚዛን ወደ መለስ ዜናዊ ማዘንበሉን አጥንተው የቦናፓርቲዝም ደጋፊ ሆነው ቀጥሏል። ተስፋዬ ገብረአብ በአንድ ጽሑፉ አባይ ፀሐዬን ሊያጠቃ ሲፈልግ እንደ ፈረስ ጋማህን እያሻሸ እንጂ
እንደ ቋረኛው ካሳ ጎራዴ አያወዛውዝም ሲል ገልጻቸዋል። የአባይ ፀሐዬ ሚስት ሳሌም ከበደ ይባላሉ። ከአብይ ጠቅላይነት በኋላ በሙስና ተጠርጥረው ተከሰው ነበር። አባይ ፀሐዬ የሀያትና አሮን አባት ናቸው። አባይ ፀሐዬ ከስዩም መስፍን ጋር እንደተሰዉ ተነግሯል። ወደ ሴኮ ቱሬ ጌታቸው ህይወት አምርተናል። ሴኮ ቱሬ ጌታቸው በብዙዎች ዘንድ ኢትዮጵያዊ ቼ ጉቬራ ተብሎ የሚጠራ ታጋይ ነው። ሴኮ ቱሬ በአማሮቹ ሀገር ጎንደር ተወልዶ ለትግራይ ብሔርተኝነት በመታገሉ አርጀንቲና ተወልዶ ለኩባና ኮንጎ ነጻነት ሲታገል ኖሮ ካረፈው ቼ ጉቬራ ጋር ተመሳስሎ ይገለጻል። ከሴኮ ቱሬ ጌታቸው ጋር ተመሳስሎ የሚጠቀሰው ጎንደሬ የህወሓት መስራች አባል አብተው የተባለ ታጋይ ነው። አብተው ሰሜን ጎንደር የሊማሊሞ ቁልቁለት እንዳለቀ ባለችው ድብ ባህር የምትባል ወረዳ ተወልዶ ግን የአማራን ገዥ ምድብ ጠላት ላደረገችው ህወሓት መስራችነት ከተሰበሰቡ 11 ወጣቶች አንዱ ነው ይባላል። ሴኮ ቱሬ ጌታቸውም ከህወሓት ጋር ታግሎ በተለይ በህወሓት የጫካ ሬዲዮ ውስጥ ብዙ አገልግሎት ሲሰጥ ኖሮ ህዳር 26 ቀን 2013 ዓ.ም ይህችን ዓለም ተሰናብቷታል። ሴኮ ቱሬ ጌታቸው የሰሜን እዝን በ45 ደቂቃ ውስጥ መብረቃዊ ጥቃት በመፈጸም ከጥቅም ውጭ አድርገነዋል በሚሰኘው የጥቅምት 2013 ዓ.ም ንግግሩ ይታወሳል። በጊዜው የህወሓት ቃል አቀባይ የነበረው ሴኮ ቱሬ ጌታቸው ይህን በተናገረ በወሩ ገደማ ከድምፅ ወያኔ ስራ አስኪያጅ አበበ አስገዶም ከአበበ አስገዶም ሹፌርና ከአጃቢው ከመብርሃቶም ጋር ተሰውቷል። ያ ከሆነ ከ2 ዓመት በኋላ ዳንኤል አሰፋና አልጋነሽ መለስም እንዲሁ ዘርአይ አስገዶምን ጨምሮ በርከት ላሉ በትግሉ ሂደት ለተሰዉ ህወሓታውያን መታሰቢያ የሚሆን መንገድ መቀሌ ውስጥ ተሰይሞላቸዋል። በትግራይ ትዕስር መፈክር ከ750 ሺህ በላይ የትግራይ ወጣቶች በጦርነቱ ህይወታቸው እንዳጡ ሲዘገብ ነበር። የሚያሳዝነው ነገር ውጥረቱ በዚህ ሰሞንም መቀጠሉ ነው። በተለይ የድሮን ወሬ እያወዛገበ ይገኛል። ሰሞኑን በትግራይ ክልል ተፈጸመ የተባለው የድሮን ጥቃት ሰፊ መነጋገሪያ ሆኖ ቀጥሏል። እንደ አልጀዚራና ቢቢሲ ባሉ ዓለም አቀፍ መገናኛ ብዙሃን ሳይቀር ቀዳሚ ዜና ሆኖ ተነቧል። ተፈጸመ ስለተባለው የድሮን ጥቃት የፌዴራል መንግስቱ እስካሁን የገለጸው ነገር የለም። ሆኖም ደጋፊዎቹ ድሮኗ የመታችው በህወሓት በኩል እየተባለ እንዳለው ሰላማዊ የአይሱዙ ሹፌር አይደለም እያሉ ይገኛል። በህወሓት በኩል ተመታ የተባለው የአይሱዙ ሹፌር ሙዝ የጫነ ሲሆን የፌዴራሉ ደጋፊዎች ደግሞ ከሻቢያ ወደ ህወሓት እየተላለፈ የነበረ መሳሪያ የጫን ነበር ብለዋል። በአንጻሩ አንዳንድ አስተያየት ሰጪዎችም ህወሓትን ለማስደንገጥና የማህበረሰቡንም ድጋፍ እንዲያጣ በሰላማዊ ሰዎች ላይ ጥቃት እንደተፈጸመ ገምተዋል። የክልሉ መሪ ጀነራል ታደሰ ወረደ በትግራይ ቴሌቪዥን ቀርበው ጥር 23 ቀን 2018 ዓ.ም ንጋት ላይ በእንትጮ ከተማና በአድዋ አቅራቢያ የምትገኝ ገንደብታ የተባለች የገጠር ከተማ የተፈጸመው የድሮን ጥቃት ሸቀጣ ሸቀጥ በጫኑ ተሽከርካሪዎች ላይ ነው ብለዋል። ጥቃቱ የህወሓት ወታደራዊ ተሽከርካሪዎች ላይ ያነጣጠረ ነው የተባለ የአየር ጥቃት በቆላ ተንቤን መፈጸሙ ተነግሯል። ጀነራል ታደሰ በምሽቱ ማብራሪያቸው እንዳሉት የትግራይ ግዛትና የተፈናቃዮች ጉዳይ የተቀበረ ፈንጅ ነው። ፈንጁ እስካልመከነ ድረስ የድሮን ተኩሱም ሆነ የመድፍ ጩኸት ወደ ኋላ አይመልሰንም ባይ ናቸው። በዚህ ሰሞን በተተኮሰው የድሮን ጥቃት እርሳቸውን ጨምሮ የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ከሞት እንዳመለጡ ሲወራ ታዝበናል። ከጥቃቱ ትንሽ ቀደም ብሎ ብዙ የህወሓት መሪዎች በቦታው እንደነበሩ ተገልጿል። ድሮን በቀደመው ውጊያ ቁልፍ የህወሓት ፖለቲካና ወታደራዊ አመራሮችን በማሰናበት ወሳኝ ሚና እንደነበረው ይታመናል። ለእግረኛ ጦር አስቸጋሪ የሆነው የትግራይ መልክዓ ምድር በድሮን ቴክኖሎጂ ምክንያት አስተማማኝነቱ ጥያቄ ውስጥ ወድቋል። በኢትዮጵያ መከላከያ ስርዓቱ ውስጥ ሚናው በከፍተኛ ሁኔታ እየጎላ የመጣ የጦር መሳሪያ ድሮን ይባላል። ከ3 ዓመት በፊት በነበረው የሰሜን ኢትዮጵያ ግጭት ወቅት በተለይም ከአዲስ አበባ በቅርብ ርቀት ታይተው የነበሩ የህወሓት ታጣቂዎችን በማባረር ድሮን ዋነኛው ማጥቂያ ነበር። በኢትዮጵያ ድሮን ጥቅም ላይ የዋለው በዚያ ውጊያ መሆኑም የሚታወቅ ነው። በወቅቱ አዲሱ የጦር መሳሪያ በላይነሽ አመዴ በመባል ይቆለጳጰስም ነበር። ከሰማይ ድንገት ጠብ ብሎ ታጣቂዎችን አመድ እንደሚያደርግ እየተነገረ ጉድ ሲባል እናስታውሳለን። ጠቅላይ ሚኒስትር አብይ አህመድ የላቀ የቴክኖሎጂ ግንዛቤ እንዳላቸው እንሰማለን። እስካሁንም በመከላከያ ሰራዊት መድረኮች እየተገኙ በሚያደርጓቸው ንግግሮች በጠቅላይ አዛዥነት የሚመሩት ጦር በዘመናዊ ቴክኖሎጂዎች የተካነ መሆኑን ይገልጻሉ። ከወታደራዊ ምንጮች እንደሰማነው ደግሞ ድሮን ጥቅም ላይ ከዋለበት ከሰሜኑ የኢትዮጵያ ጦርነት ጀምሮ ድሮን ተኳሾችን ለማሰልጠን ብዙ ጥረት እየተደረገ ነው። ድሮን ተኳሾች ከሙያዊ ችሎታ በተጨማሪ ለመንግስት በጣም ታማኝና ታዛዥ መሆን ይጠበቅባቸዋል። በመንግስትና በፋኖ ግጭት ወቅት ሆነ ብለው ድሮኗ ኢላማ እንድትስትና ከተራራ ጋር እንድትጋጭ ያደረጉ ባለሙያዎች እንደነበሩ ምንጮች ይገልጻሉ። እነዚህ ባለሙያዎች ድርጊቱን የሚፈጽሙት በአብዛኛው ከአቅማቸው በላይ በሆነ ችግር አስመስለው ቢሆንም ባለቆቻቸው ዘንድ መታወቁ አይቀርም። እናም ታውቆባቸው ለከፍተኛ ቅጣት የተዳረጉ ባለሙያዎች እንዳሉ ይነገራል። የአየር ኃይሉም ይህን ለመቅረፍ ታማኝ ባለሙያዎችን ለማፍራት እየጣረ እንደሆነ ከምንጮች ይሰማል። አብይ በድሮን ላይ ያላቸው መተማመን ከፍተኛ መሆኑን ከሚያሳዩ ነገሮች አንዱ የድሮን መገጣጠሚያ ፋብሪካ ኢትዮጵያ ውስጥ እንዲከፈት ማድረጋቸው ነው። የውጊያ ድሮኖች በአብዛኛው ከቱርክና ከቻይና ከተባበሩት አረብ ኤምሬቶች የሚመጡ ቢሆንም በኢትዮጵያ ውስጥ የሚመረቱ እንዳሉም ይታመናል።
በዓለም ላይ አዲስ የውጊያ ቴክኖሎጂ ሆኖ የመጣው ድሮን አሁንም ድረስ ከፍተኛ ማሻሻያ እያሳየ ይገኛል። ድሮን በሚል ስያሜ የሚታወቀው ሰው አልባ የውጊያ አውሮፕላን የተሰጠውን ኢላማ አነጣጥሮ በመምታት የሚሰራ የውጊያ መሳሪያ ነው። መሳሪያው ተሽከርካሪዎችን፣ የመሳሪያ ማከማቻዎችን፣ ታጣቂዎችን፣ ድልድዮችን እንዲሁም መሰል የውጊያ ተዋንያንን እና ቁሳቁሶችን ኢላማ ያደርጋል። በኢትዮጵያ የውጊያ ስፍራዎች የሚታወቁ አብዛኞቹ ድሮኖች ጥቃት በሚያደርሱበት አካባቢ አስቀድመው አሰሳ በማድረግ ይጀምራሉ። አሰሳ በሚያደርጉበት ወቅት በተገጠመላቸው ሴንሰር አማካኝነት በምስልና ድምፅ የታገዙ የሰዎችን እንቅስቃሴ፣ ሙቀት፣ የጦር መሳሪያ ጠረን ተጠቅመው ኢላማቸውን ይለያሉ። በመቀጠል በማዘዣ ጣቢያ ያሉ የርቀት ተቆጣጣሪ ባለሙያዎች ወይም ሰው ሰራሽ አስተውሎት ኢላማውን ያጸድቃል። ቀጣዩ ስራ የተሸከሙትን ተተኳሽ ያነጣጠሩበት ኢላማ ላይ መጣል ነው። የተሸከሙት ሚሳኤል ወይም ቦምብ ጂፒኤስ በተሰኘው መቆጣጠሪያ አማካኝነት ራሱን እያስተካከለ ኢላማው ላይ ያርፋል። ድሮኖች ያለአብራሪ በውጊያው የሚሰማሩ በመሆናቸው ከጀቶች አንጻር ርካሽ መሆናቸው፣ ረዥም ሰዓት መብረራቸው፣ ቀላል አጠቃቀማቸው ብሎም በጠላት ላይ በሚያሳድሩት የስነ ልቡና ጫና ተመራጭ እየሆኑ መጥተዋል። በአንጻሩ የድሮን ተተኳሹ ዋጋ መወደድ፣ የጂፒኤስ መጠለፍ፣ በአስቸጋሪ አየር ጠባይ የማይሰሩ መሆናቸውና የሚሰሩበት ፍጥነት ዘገምተኛ መሆኑ እንደ ችግር ይነሳል። ወታደራዊ ኢላማዎችን በትክክል መለየት የሚችሉ ባለሙያዎች እጥረትም ሌላው ችግር እንደሆነ ይታመናል። ለስንብት ትናንት እሁድ ጥር 24 ቀን 2018 ዓ.ም የተሰሙ ሰሜንኛ ዜናዎችን እንጨምርላችሁ። በመከላከያ ሰራዊትና በትግራይ ኃይሎች መካከል እንደገና ባገረሸው ግጭት ምክንያት ካለፈው ሐሙስ ጥር 21 ቀን 2018 ዓ.ም ጀምሮ የኢትዮጵያ አየር መንገድ ወደ ትግራይ የሚያደርገውን በረራ መሰረዙ ይታወሳል። ይህን ተከትሎ በሲቪሎች ላይ ሊደርስ የሚችል ተጽዕኖና ወደ ሰፊ ግጭት የመመለስ ስጋት እንደሚያሳስባቸው የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ገልጸዋል። የአፍሪካ ህብረት፣ የተባበሩት መንግስታት ድርጅትና የአውሮፓ ህብረትም ስጋታቸውን እያጋሩ ነው። በተቀሰቀሰው የሰሜን ኢትዮጵያ ግጭት በተለይ ደግሞ በማዕከላዊ ትግራይ በተፈጸመ የድሮን ጥቃት ምክንያት ዜጎቿ ወደ ትግራይ ክልል እንዳይጓዙ ዩናይትድ ኪንግደም አስጠንቅቃለች። ጉተሬዝ ሁሉም ወገኖች አደብ እንዲገዙና ልዩነቶቻቸውን በመፍታት መልሶ ግንባታ ላይ እንዲያተኩሩ ለተፋላሚ ኃይሎች መልእክታቸውን አስተላልፈዋል። የአውሮፓ ህብረት በበኩሉ በአጠቃላይ በሰሜን ኢትዮጵያ የተከሰቱ ወታደራዊ ግጭቶችንና ሌሎች ሁኔታዎችን በስጋት እንደሚመለከታቸው አሳውቋል። ተፋላሚ ኃይሎች ውጥረቱን በአፋጣኝ እንዲያረጉም አሳስቧል። ህወሓት በማንኛውም ውይይት ለመሳተፍ ዝግጁ ነኝ ሲል፣ የፌዴራል መንግስቱ ግን ይህ ዘገባ እስከተጠናቀረበት ጊዜ ድረስ ስለ ግጭቱም ሆነ ድርጅቶቹ ስላቀረቧቸው ጥሪዎች በይፋ ያለው ነገር እንደሌለ የጀርመን ድምፅ ሬዲዮ ዘግቧል። ይህ በእንዲህ እንዳለ የትግራይ ጊዜያዊ አስተዳደር የተፈናቃዮች መመለስና የትግራይ ህገ መንግስታዊ ወሰን የማስከበር ጉዳይ አስተማማኝ ሰላም ለማረጋገጥ ሁነኛ ቅድመ ሁኔታዎች መሆናቸውን ትናንት ጥር 24 ቀን 2018 ዓ.ም ባወጣው መግለጫ አሳውቋል። የክልሉ ህገ መንግስታዊ ወሰን መከበር ለግጭቱ ዋነኛ መንስኤ እንደሆነ የገለጸው የጊዜያዊ አስተዳደሩ ጥያቄው በሰላማዊና በፖለቲካዊ መንገድ ሊፈታ እንደሚገባም አስገንዝቧል። የኃይል አማራጭ ዘላቂ ሰላምን ሊያረጋግጥ እንደማይችል የጠቆመው አስተዳደሩ አሁን የተከሰተው ግጭት የፕሪቶሪያ ስምምነት ተግባር ላይ ባለመዋሉና ዘላቂ መፍትሄ ባለመገኘቱ መሆኑን አስረድቷል። በተፈጠረው ግጭት ሳቢያ የተቋረጠው የኢትዮጵያ አየር መንገድ በረራም እንዲጀምር ጥሪ አቅርቧል። ጊዜያዊ አስተዳደሩ አያይዞ ህዝቡ በባንክ ያስቀመጠውን ገንዘብ ማግኘት ባለመቻሉ እየደረሰበት ያለው እንግልት እንዲፈታና የመንግስት ሰራተኛ ደሞዙን በወቅቱ የሚያገኝበት ሁኔታ እንዲመቻች ለፌዴራል መንግስት ጥያቄ አቅርቦ አዎንታዊ ምላሽ እየጠበቀ እንደሚገኝ አሳውቋል። በሰላማዊና በፖለቲካዊ መንገድ ትግሉን አጠናክሮ በመቀጠል የሚጠበቅበትን ኃላፊነት እንደሚወጣም አስገንዝቧል። በአጠቃላይ ሰሜንኛ የኢትዮጵያ ሁኔታዎችን መነሻ አድርገን በድሮንም በሌሎችም መሳሪያዎች የተገደሉ ትልልቅ የህወሓት አመራሮችን ያስታወስንበት እንዲሁም አሁናዊ የትግራይን ሁኔታ የዳሰስንበት ዝግጅት ተጠናቋል። ሰላም ይስጥልን።